ጃፓን ውስጥ በጣም ዝነኛ ነፍሰ ገዳይ የነበረው ሰው ሰላም ወዳድ ለመሆን ወሰነ። የታወቀው ሰይፉን መሬት ላይ ተክሎ ሚስቱንም ግድያ እንደሚተው ቃል ገባላት። ከ10 ዓመት በኋላ የሱን ስም ተጠቅሞ ሰዎችን እንዳሻንጉሊት የሚያጠፋ እብድ ታየ። ታሪኩ የሚጀምረው እንዲህ ነው። ጃፓን ውስጥ በሚገኘው ኪዮቶ በተባለ አካባቢ አመፀኛ ኃይሎችና የሾጎን ፓርቲ ወታደሮች ጦርነት ላይ ናቸው። በአመፀኛው ቡድኖችና በሾጎን ደጋፊዎች መካከል የነበረው ግጭት ከ1864 ጀምሮ የዘለቀ ሲሆን በጫናው ወቅት አመፀኛ ኃይሎች በ1868 በኪዮቶ ውጊያ ላይ የሾጉኔት ወታደሮችን ሲያሸንፉ ግጭቱ አብቅቷል። ውጊያው ከባድ የነበረ ሲሆን በሁለቱም ወገን ብዙ ጉዳት ደርሷል። በመጨረሻ ግን አመፀኛው ኃይሎች ውጊያውን በማሸነፍ የንጉሠ ነገስቱን ባንዲራ የሰላም ዘመን መጀመሪያ ምልክት አድርገው ማውለብለብ ቻሉ። በዚያን ጊዜ የሾጎን ደጋፊ ወታደሮች አዛዥ ሳይቶ የተባለው ሰው ሲሆን የሾጎን ወታደሮች መሸነፋቸውን ሲረዳ ደመቀዝቃዛ ገዳይ ተብሎ በሰፊው ከሚታወቀው አደገኛ ሳሙራይ ጋር ለመጨረሻ ጊዜ ለመፋለም ፈለገ። ይህ ሳሙራይ በማይታመን ፍጥነት አጠገቡ ያሉትን ጠላቶች እየቆራረጠ በመቀነስ ላይ ይገኛል። ስሙ ኬንሽን ሲባል ለየት ባለው ጎራዴው ቦታውን በአስክሬን ሞልቶታል። በዚህ ሰዓት አዛዡ ሳይቶ የቀደመው ውጊያቸው ስላልተጠናቀቀ ኬንሽንን ለድብድብ ጋበዘው። ሆኖም ኬንሽን ያጠፋቸው ነፍሶች በሙሉ በመጨረሻ ሰላም የነሱት ይመስላል። ወዲያውኑ ሰይፉን ጥሎ ጦርነቱን ለቆ ለመውጣት ወሰነ። ለሞተች ሚስቱ ከዚህ በኋላ የሰው ነፍስ እንደማያጠፋ በውስጡ ቃል ገብቶ ቁጥር ስፍር የሌላቸውን ሰዎች የቀጠፈውን ሰይፍ መሬት ላይ ሰካው። ከጥቂት ቆይታ በኋላ በደርዘኖች ከሚቆጠሩ አስክሬኖች መካከል አንድ ወታደር ተነስቶ በጦር ሜዳ ላይ በሞቱት ከል እየተንገዳገደ ሲያልፍ በድንገት የኬንሽንን ሰይፍ ነካ። በዚህ ቅጽበት ምትሃታዊ የሆነ ኃይል ተሰማው። ሰይፉ የቀጠፋቸው ነፍሶች ጩኸት በሙሉ ይሰሙት ጀመር። አይኑና ገጽታው ከመቀየሩም በላይ ውስጡ ተሰምቶት በማይታወቅ ኃይል ተሞላ። ትዕይንቱ 10 ዓመት ወደፊት ይወስደናል። ጃፓን የማጋታ በሚባል የጦር ጀነራል መመራት ጀምራለች። በዚያን ጊዜ ተኬዳ የሚባል ነጋዴ የጃፓንን ሕዝብ ደህንነት አስጊ ደረጃ ላይ የሚጥል የኦፒየም ንግድ ጀምሮ ነበር። ተኬዳ ይህንን የኦፒየም እጽ ለጃፓን ሕዝቦች በመሸጥ ከፍተኛ ሀብትን አካብቷል። ይህ ንግዱን በይበልጥ ውጤታማ እንደሆነለት እጾቹን የሚጠቀምለት ባለሙያ እንዲያገኙለት ሰዎቹን ጠየቀ። ነገር ግን 2 ባለሙያዎችን ስለመጡለት አንዱን ለመግደል ወሰነ። ከሁለቱ ቀማሚዎች ወንዱን ለመግደል በመወሰን ሜጉሚ የተባለች ቀማሚ በህይወት እንድትኖር ፈቀደላት። በአደጋ ውስጥ እንዳለ የተረዳው ቀማሚ በጋርዶቹ መከበብ እንደጀመረ ምንም ጊዜ ሳያጠፋ ከተኬዳ ቢሮ መስኮት ዘሎ አመለጠ። ተኬዳ የትም እንደማያመልጠው እርግጠኛ ነበር። ለዚህም ወደ ቁጥር 1 ነፍሰ ገዳዩ በመዞር ሰውየውን እንዲያድነው አዘዘው። ይህ ሰው ቀደም ሲል የኬንሽንን ሰይፍ የያዘው ወታደር ነበር። በማግስቱ የሳይቶ የፖሊስ ቡድን የቀማሚውን አስክሬን አግኝተው ምርመራቸውን ጀመሩ። ሰውየው በሳሙራይ እጅ እንደተገደለ ጠርጥረዋል። ሳይቶ ግን ገዳዩ እውነተኛ ሳሙራይ እንዳልሆነ እርግጠኛ ነበር። ምክንያቱም የእውነተኛውን ሳሙራይ ጭፍጨፋ ባይኑ ተመልክቷል። ይህ በእንዲህ እንዳለ ኬንሽን ከተማው ውስጥ ገብቶ ህዝቡን እያሸበረ ስላለውና ብዙ ነፍስን እያጠፋ ስላለው ሳሙራይ ማስታወቂያ ተመለከተ። በፖስተሩ ላይ ያለውን ማስታወቂያ በማንበብ ላይ ተጠምዶ ሳለ አንዲት ቆንጆ ልጅ ሳያስበው የእንጨት ሰይፏን በማውጣት ልታጠቃው ሞከረች። ኬንሽን በፖሊስ የሚፈለገው ሳሙራይ መስሏት ነበር። እሱም የምትሰነዝራቸው ዱላዎች በቀላሉ እየሸወደ ያሰበችው ወንጀለኛ ለመሆኑን ሊያሳምናት ሞከረ። ሆኖም አልሰማችውም። በመጨረሻ የያዘው ሰይፍ ስለቱ የተገለበጠ ስለሆነ ሌሎችን ሊገልበት እንደማይችል አሳያት። ልጅቷ ያሰበችው ወንጀለኛ ለመሆኑን ስታረጋግጥ ወዲያውኑ ይቅርታ ጠየቀች። ኮዋሩ ትባላለች። በዚህ ሁኔታ ከኬንሽን ጋር ተዋወቁ። በሌላ በኩል ሳይቶ ወደ ተኬዳ ዋና መስሪያ ቤት ስለተፈጸመው ወንጀል ለመጠየቅ መጣ። ሳሙራዩን እሱ እንደላከ ጠርጥሯል። ሆኖም የቴኬዳ ጥፋተኝነትን ለማረጋገጥ የሚያስችል በቂ ማስረጃ ባለመኖሩ ሳይቶና ፖሊሱ ሊይዙት አልቻሉም። በዚህ ምሽት የቴኬዳ ኦፒየም ቀማሚ የሆነችው ሜጉሚ እንዳመለጠች ወሬው ተሰማ። ይህ ለቴኬዳ መጥፎ ዜና ነበር። ንግዱ እንደሚበላሽ ያውቀዋል። ስለዚህ ሜጉሚን ከየትም ብለው ፈልገው እንዲያመጧት አዘዛች። ይህ በእንዲህ እንዳለ ከቴኬዳ ዋና መስሪያ ቤት ያመለጠችው ሜጉሚ በፖሊስ ጣቢያ ውስጥ ለመደበቅ ወሰነች። ሆኖም ግን ብዙም ሳይቆይ የኬንሽንን ሰይፍ የነካው ኡዶ ስህተት ብሎ ወደ ፖሊስ ጣቢያው ገባ። የፖሊስ አባላትን ሁሉ ጭካኔ በተሞላበት ሁኔታ አንድ በአንድ ማጨት ጀመረ። ይህንን ያየችው ሜጉሚ በፍርሃት የምትገባበት ሲጠፋት በአንድ ክፍል ውስጥ ተደብቃ ክፍሉን ቆላለፈች። በቦታ የነበሩትን የፖሊስ መኮንኖችን በሙሉ ከጨፈጨፈ በኋላ ሜጉሚ ወደ ተደበቀችበት ክፍል መሄድ ጀመረ። እሷም ወዲያውኑ የፖሊስ ጣቢያውን መስኮት በመስበር ከቦታው ማምለጥ ቻለ። እሱም ተናዶ ወደ ተኬዳ ዋና መስሪያ ቤት እየተመለሰ ባለበት ሰዓት ከአንድ ፖሊስ ጋር በመገጣጠሙ ገሎ ከድልድይ ላይ ወረወረ። ይህንን ትዕይንት ከዋሩ ቆማ እየተመለከተች ነበር። እንዳየችው ፖሊስ እያፈላለገው ያለው ሳሙራይ እንደሆነ በማወቋ የእንጨት ሰይፏን መዛ ወደ ኡዶ አቀናች። ኡዶን ለመዋጋት ብቁ አልነበረችም። ነገር ግን በርካታ ዓመታት በፊት እውነተኛው ሳሙራይ አባቷን በጭካኔ ገድሎ ስለነበር እሱን ለመፋለም አላንገራገረች። ሆኖም ኡዶ በአንድ ምት በቀላሉ ጣላት። በዚህ ጊዜ ጩኸቱን የሰማው ኬንሽን በሰዓቱ ደርሶ አስጣላት። ኡዶ ከፊት ለፊቱ የቆመው ሰው ሲፈልገው የነበረው አፈ ታሪካዊ ሳሙራይ መሆኑን ወዲያው ነበር ያወቀው። ጥቃት ከመሰንዘሩ በፊት ግን የፖሊስ ኃይሎች ደርሰው ስለነበር ኬንሽን እድሉን ተጠቅሞ ከከዋሩ ጋር አመለጠ። ከዚያ በኋላ ከዋሩ ኬንሽንን ወደ ቤተሰቧ ማሰልጠኛ ነበር የወሰደችው።
ስለ ረዳት አመስግናው ቀደም ሲል ማሰልጠኛው በአባቷ የሚመራ ትምህርት ቤት እንደነበረ ነገረች። ነገር ግን ታዋቂው ሳሙራይ አባቷን ከገደለው በኋላ ቦታውን የማርሻል አርት ማሰልጠኛ አደረገች። ከዚህ በፊት ማሰልጠኛው ብዙ ተማሪዎች ቢኖሩትም ከ6 ወር በፊት ግን ሳሙራዩ በፈጠረው ሽብር ምክንያት ተማሪዎች ሁሉ ለቀው ያሂኮ የሚባል ተማሪ ብቻ ነበር የቀረው። ይህንን ታሪኳን ካጫወተችው በኋላ እዚህ ለትንሽ ጊዜ መቆየት እንደሚችል ገለጸችለት። በሚቀጥለው ቀን አንድ የወንበዴ ቡድን ወደ ካዋሩ መኖሪያ ቤት ዘቡ ብለው ገቡ። ከመሃላቸውም ዋናቸው መኖሪያ ቤቱንና ማሰልጠኛውን እንድትሸጥላቸው አስገደዳት። ካዋሩ አባቷ ያወረሳትን ንብረት በፍጹም እንደማትሸጥ በግልጽ በመንገር ወንበዴዎቹ እንዲወጡ ጠየቀቻቸው። እነሱ ምንም እንደማታመጣ እየነገሯትና እያስፈራሯት ፊት ለፊታቸው ያገኙትን ሁሉ መስበርና ማፍረሳቸውን ተያያዙት። በዚህ ሰዓት ኬንሽን ከሄደበት ተመለሰ። ምንም አይነት መሳሪያ ሳይዝ ሁሉንም ወንበዴዎች አንድ ባንድ ፍዳቸውን ያበላቸው ጀመር። ቁጥራቸው ምንም አልጠቀማቸውም። 2 የእንጨት ዘንጎችን ብቻ በመጠቀም አንዳቸውም ሳይቀር ድራሻቸውን አጠፋ። ወደ ካዋሩም ዞር ብሎ የድብድብ ስልቱ የታሪካዊው የሳሙራይ ጥበብ መሆኑን ነገራት። በዚህ ጊዜ በቦታው ላይ የነበሩት ሁሉ ኬንሽን ባለፉት ጊዜያት በጣም የሚፈራው አፈታሪካዊው ሳሙራይ እንደሆነ በመግለጹ ደነገጡ። ካዋሩም ደንግጣለች። ይህንን ሁሉ ጊዜ ስታድነው የነበረው የአባቷ ገዳይ መሆኑን ስታውቅ ደርቃ ቀረች። ብዙም ሳይቆይ በርካታ ፖሊሶች ቦታው ላይ ደርሰው ኬንሽንን ጨምሮ ሁሉንም በቁጥጥር ስር አዋሉ። በፖሊስ ጣቢያው እንደደረሱ ኬንሽንን ወደ ዋና የፖሊስ ኃላፊው ያማጋታ ነበር የወሰዱት። ኬንሽን ብዙ ሰዎችን የጨፈጨፈ አመፀኛው ሳሙራይ ነበር። አሁን ግን ሰላማዊ ህይወትን እንደመረጠ ተረድቷል። አሁን ላይ የፈለገው የኦፒየም እጾችን በማምረት የተሳተፈውን ሁሉ እንዲገልን ለመጠየቅ ነበር። የኦፒየም ዝውውር ህዝባቸውንና ሀገራቸውን ሊያጠፋ እንደሚችል አስረድቶ እጽ አዘዋዋሪዎቹን ሙሉ በሙሉ ከስሩ ጀምሮ ለማጥፋት እንደሚፈልግ አስረዳው። ኬንሽንም የሰላም ህይወት ከጀመረ በኋላ ማንንም ለመግደል ለራሱ ቃል ስለገባ ስራውን ለመስራት ፈቃደኛ አልሆነለትም። ይህንን ሲሰማ ሳይቶ የኬንሽንን ሰይፍ ወስዶ የተገለበጠ ስለት ባለው ሰይፍ ሌሎችን እንዴት እንደሚጠብቅ ጠየቀው። ኬንሽን ጠላቶቹን ሳይገድል በዙሪያ ያሉትን የሚወዳቸውን ሰዎች ሊጠብቅበት እንደሚችል መለሰ። ሳይቶ ማመን ስለከበደው ለማረጋገጥ ኬንሽንን አንድ ለአንድ ፍልሚያ ጋበዘው። ለደቂቃዎች ከተፋለሙ በኋላ ያማጋታ ሁለቱንም በማስቆም ኬንሽንን እንዲለቀው አዘዘው። በሌላ በኩል የቴኬዳ ሰዎች ለማምለጥ ለበርካታ ቀናት ስትሸሽ የነበረችው ሜጉሚ በመጨረሻ እንደምንም አምልጣ ድንገት ያሂኮ የተባለውን የካዋሩ ተማሪ አገኘች። እያለቀሰችም እንዲያድናት ጠየቀችው። በተመሳሳይ ሰዓት ኬንሽን ከፖሊስ ጣቢያው ሲለቀቅ ካዋሩ በሩ ላይ ቆማ እየጠበቀችው ነበር። የሚሄድበት እንደሌለው ስለምታውቅ የአባቷ ገዳይ እንደሆነ እያወቀች ወደ ቤቷ እንዲመለስ ጋበዘች። በድርጊቱ እንደተጸጸተና አሁን የተሻለ ሰው የመሆን ፍላጎት እንዳለ ተረድታለች። ወደ ማሰልጠኛው እንደደረሱ ኬንሽን ከዚህ በኋላ አብሯቸው እንደሚኖር ለያሂኮ ነገረችው። እሱም ወደ ማሰልጠኛው ደብቆ ያመጣት ሜጉሚ ያስተዋወቃቸው። የዛን ቀን ምሽት ካዋሩ፣ ሜጉሚና ኬንሽን የታወቀ ሆቴል ውስጥ ለመዝናናትና ለመጫወት ሄዱ። ኬንሽን ስሜቱን መግለጽ የሚችል ማንነት ባይኖረውም ለረጅም ጊዜ ያጣውን ሙቀትና የቤተሰብነት ስሜት በመሰማቱ ደስተኛ ነበር። ብዙም ሳይቆይ ግን ተኬዳ ተከታትሎ በሆቴሉ ተገኘ። እንዳየው ወደሱ በመቅረብ የግል ቦዲጋርድ ሆኖ እንዲሰራለት ጠየቀው። ማመን የሚከብድ ደሞዝ እንደሚከፍለውም እየነገረ ሊያሳምነው ሞከረ። ሆኖም ኬንሽን ሳያመነታ ነበር ጥያቄውን ውድቅ ያደረገው። ብዙም ሳይቆይ ሶኖሱኬ የሚባል ወጣት ትልቅ ሰይፍ ተሸክሞ የታኬራ ጠባቂ ለመሆን ብቁ እንደሆነ በከፍተኛ ድምጽ ገለጸ። እንዲያውም ችሎታውን ለታኬራ ለማረጋገጥ ኬንሽንን አንድ ለአንድ ፍልሚያ እንዲያደርጉ ጠየቀው። ኬንሽንም ወዲያው ጥሪውን ተቀብሎ ከሆቴሉ ወጣ። ፍልሚያው አቅራቢያው ላይ የሚገኝ ድልድይ ላይ ሲሆን የሚካሄደው ሳኖሱኬ ግዙፉን ሰይፉን አውጥቶ ለጸብ ተዘጋጅቷል። ኬንሽን በቀላሉ የሚሰነዝረውን ሁሉ እየሸወደ ለደቂቃዎች በማዳከም ግዙፉን ሰይፍ ረግጦበት እንደሱ ያለ ጠንካራ ተዋጊ በእውነት እንደ ታኬዳ ላለ ሰው መስራት ይፈልግ እንደሆነ ጠየቀው። ጥያቄው ሳኖሱኬን ዝም አሰኘ። በመጨረሻም ለታኬዳ ላለመስራት ወሰነ። በዛን ቀን ምሽት ኦዶ የብዙዎችን ነፍስ አጥፍቶ ነበር ያደረው። በሚቀጥለው ቀን አስክሬኑን ፖሊሶች ደርሰውበት ጉዳዩን ማጣራት ሲጀምሩ ኬንሽንም እየተመለከተ ነበር። ከርቀት አንዲት በጭፍጨፋው ቤተሰቧን ያጣች ሴት ተመለከተ። ለቅሷና እንባዋን ሲመለከት ወዲያውኑ የሞተችውን ባለቤቱ ትዝ አለች። ኬንሽን የሾጉን ፓርቲ አባላት የሆኑ ሳሙራይ ቡድን ገሎ ነበር። በዚያን ጊዜ ከገደላቸው ሳሙራዮች አንዱ የወደፊት ሚስቱ እጮኛ ነበር። የኬንሽንን ፊት የቧጨረው የመጀመሪያው ሰው ሲሆን ሁለተኛውን ቁስል የቧጨረችው ደግሞ ሚስቱ ነበረች። ያንን መራራ ክስተት ባስታወሰ ቁጥር በጊዜው ያጠፋቸው ነፍሶች በሙሉ እንደ ሾክ ይውታል። በአሁኑ ጊዜ ኬንሽን ከካዋሩ፣ ሜጉሚና ያሂኮ ጋር ይበልጥ ሰላማዊ የሆነ ህይወት መኖር ጀምሯል። ባለፉት ጊዜያት የሰራቸውን ስህተቶች ሁሉ ለማስተካከል ሲል እነሱን ከሚመጣው ሁሉ ለመጠበቅ ቆርጧል። አንድ ቀን ግን የአካባቢው ነዋሪዎች ድንገት የታመሙ ቤተሰቦቻቸውን ለመፈወስ እርዳታ ጠየቋቸው። የህመሙ መንስኤ አይታወቅም። ነገር ግን በዚያ ወረዳ ውስጥ ያሉ ነዋሪዎች በተመሳሳይ ጊዜ ነበር መታመም የጀመሩ። የህክምና ባለሙያ የሆነችው ሜጉሚ በዚያ ለሚገኝ እያንዳንዱ ታካሚ እንዴት በውስጣቸው ያለውን መርዝ ማውጣት እንደሚችሉ አሳየቻቸው። ቀኑን ሙሉ በዚህ ሁኔታ አሳልፈው በመጨረሻ ነዋሪዎቹ ከበሽታቸው ተፈውሰው ቀስ በቀስ ማገገም ቻሉ። ኬንሽን የማወቅ ጉጉት ስላደረበት በከተማው ነዋሪዎች ላይ ምን እንደተፈጠረ ሜጉሚን ጠየቃት።
እሷም አደገኛው ተኬዳ እና ቅጥረኞቹ በወረዳው የሚገኘውን የውሃ ምንጮች እንደመረዙ አስረዳች። አያይዛም ወላጆቿ በከተማ ውስጥ በጣም የሚከበሩ ሐኪም መሆናቸው፣ ሆኖም በጦርነቱ ጊዜ ቤተሰቧ በሙሉ አልቀው አማራጭ በማጣቷና ለመኖር ስትል ለተኬዳ መስራት እንደጀመረች ተረከችለት። ሜጉሚ ተኬዳ ህገወጥ ንግዱን ሲያከናውን እሷ የሚሸጣቸውን የኦፒየም እጾች ትቀምምለት ነበር። የሜጉሚን ታሪክ ከሰማ በኋላ ኬንሽን በጀነራሉ ያማጋታ የተሰጠውን ስራና በተኬዳ ስግብግብነት የጃፓን ህዝብ ያጋጠመውን ስቃይ አሰበ። በመጨረሻም ወደ ተኬዳ ዋና መስሪያ ቤት ለመሄድና ከፖሊሶቹ ጋር ተባብሮ ተኬዳን ለመያዝ ወሰነ። ኬንሽን ከማሰልጠኛው ሊወጣ ሲል ግን ሳኖሱኬ አገኘ። ተኬዳን ሊያጠቃ እንደሆነ ሲረዳ ከጎኑ ለመፋለም መርጦ ለመሄድ እንደተዘጋጁ ሜጉሚ ማሰልጠኛውን ለቃ እንደሄደች ተገነዘቡ። ዝም ብላ አልነበረም የጠፋችው፣ ደብዳቤ አስቀምጣለች። ወደ ተኬዳ ሄዳ ልትገለው እንደወሰነች ሲረዱ ሁለቱም ደነገጡ። በሌላ በኩል ሜጉሚ የተኬዳ ዋና መስሪያ ቤት ደርሳ እንደገና ለሱ መስራት እንደምትፈልግ በመንገድ ተጠጋች። በዛን ሰዓት ቢላዋን ስባ እንደሰነዘረችበት ግን ጋርዶቹ ቀድመው በማስጣላቸው ሳይሳካላት ቀረች። መልስ ምቱም የከፋ ነበር። ከባድ ጥፊዎችን እያከታተለ ሲቀጠቅጣት ኬንሽን እና ሳኖሱኬ ወዳሉበት እንደመጡ ተነገረው። ፍልሚያው ተጀመረ። ኬንሽን እና ሳኖሱኬ በጣም የሚያስደንቅ ፍጥነትና ቅልጥፍና አሰልቺ ፍልሚያ ካደረጉ በኋላ በርካታ ተፋላሚዎቻቸውን መርታት ቻሉ። የተኬዳ ቢሮም እንደደረሱ ኬንሽን እና ሳኖሱኬ ከሁለት ጠንካራ ከተባሉ ጋርዶች ጋር ፊት ለፊት ተገናኙ። በመጨረሻም ሁለቱ ጠላቶቻቸውን አሸንፈው በፍጥነት ወደ ተኬዳ ክፍል ሄዱ። ሜጉሚን ለማዳን የተኬዳ ቢሮ ፊት ለፊት ሲደርሱ ተኬዳ ባዘጋጀው አደገኛ መሳሪያ እየተከታተለ መተኮስ ቀጠለ። አንዳቸውም መጠጋት አልቻሉ። በዚህ ሰዓት ነበር ሳይቶ የፖሊስ አባሎቹን ሰብስቦ የደረሰላቸው። ሶስቱ ባደረጉት ታክቲካዊ ጥቃት በመጨረሻ ተኬዳንና ሰዎቹን በቁጥጥር ስር መዋል ቻሉ። ኬንሽን እና ሳኖሱኬ መጀመሪያ ሜጉሚ ወደ ታገተችበት ክፍል ነበር ዘው ብለው ይገቡ። አፏን እንደፈቱላት ግን ኡዶ የተባለው አውሬ ከዋሩ ወዳለችበት እንደሄደና እንዲደርሱላት ለመነቻቸው። የኡዶ ዓላማ ኬንሽንን ቁጣውን በማነሳሳት ወደ በፊት ማንነቱ ለመመለስ ነበር። ኬንሽንን በፍጥነት ከዋሩ ወደ ተያዘችበት ቦታ በረረ። ቦታው ላይ ሲደርስ ኡዶ በገዛ ሰይፉ ነበር ማጥቃት የጀመረው። በውጊያው ወቅት ኬንሽን በቻለው መጠን ስሜታዊ ሊያደርገው እየሞከረ ነው። አልሳካም ሲለው ይባስ ብሎ የከዋሩን ሳምባ ላይ በመምታት መተንፈስ እንድታቆም አደረገ። እሷን ማትረፍ የሚችለው ሲገለው ብቻ እንደሆነ አረጋገጠለት። እሱም በደም ፍላት ኡዶን ለማጥፋት ተነሳ። ኬንሽን ሰይፉን በስለቱ በኩል በማዞር ኡዶን ለመገላገል ተዘጋጀ። በዚህ ሰዓት ነበር ከዋሩ የሞት ሞቷን በጩኸት እንዳይገለው የጠየቀችው። እንዳያረገው ለመነችው። በመጨረሻ ኡዶን የመግደል ሐሳቡን ሰርዞ ቀኝ እጁን ሽባ አድርጎ ድጋሚ ምንም አይነት መሳሪያ እንዳይጠቀም አደረገው። ኡዶ ግን መኖርን ባለመምረጡ በራሱ እጅ በተንበረከከበት ጠፋ። ከበርካታ ቀናት በኋላ ከዋሩ በመጨረሻ ራሷን ከሳተችበት ነቃች። ኬንሽን ከጎኗ እንደሌለ ስታቅ ትቷት እንደሄደና ወደ ገጥሞ ጨለማ ህይወቱ ተመልሷል ብላ ነበር ያሰበችው። ነገር ግን ኬንሽን ከሄደበት ገበያ ሲመለስ ልቧ ተረጋጋ። ከዚያን ጊዜ ጀምሮ ከሚጎሚ ሳኖሱኬ እና ያሂጎ ጋር በማሰልጠኛ ውስጥ ይበልጥ ሰላማዊ ህይወት መኖር ጀመሩ። ክፍል 2 የሚጀምረው የፖሊስ አዛዡ ሳይቶና ወታደሮቹ አደገኛ አማጽያንን ለማሰር በሚንቀሳቀሱበት የማዕድን ማውጫ ውስጥ ነው። በዚህ ምሽት በርካታ የፖሊስ አባላት ባልታሰበ ሁኔታ በአማጺ ቡድኑ ተገድለዋል። ሳይቶ ጥቃቱን የበለጠ ለማጣራት ሲሞክር የአማጺ ቡድን መሪ የሆነው ሺሺዮ አገኘ። ሺሺዮ የሾጉን መንግስት ከመገርሰሱና አብዮታዊ የሰላም ዘመን ከመምጣቱ በፊት የሾጉንን ፓርቲ ይደግፍ የነበረ ሳሙራይ ሲሆን የጃፓን ፖሊስም ባለፈው የሾጉንን ፓርቲ ይደግፍ እንደነበረ በማሰብ ሳይቶን ቡድኑን እንዲቀላቀል ጠየቀው። ይሁን እንጂ ሳይቶ ግብዣውን አልተቀበለም። ምክንያቱም ለሱ ፍትህ ማስከበር ነበር ትልቁ ዓላማው። ሺሺዮን ቢማለቱን ሲሰማ በደም ፍላት ሳይቶን እንዲያጠቁት በማዘዝ ከስፍራው ለቆ ሄደ። ትዕይንቱ ወደ ከዋሩ ማሰልጠኛ ይወስደናል። ማሰልጠኛው አሁን ብዙ ተማሪዎች የሚሰለጥኑበት ከመሆኑን ባሻገር ብዙ ምርጥ ተማሪዎችን አፍርቷል። ኬንሽን በቀድሞ አብዮታዊ ዘመን የነበረ ታዋቂ ሳሙራይ መሆኑን ስለሚያውቁም የኬንሽንን የሰይፍ ቴክኒኮች መማር ይፈልጋሉ። እሱ ግን ወደ ገዳይነት ይቀይራቸዋል ብሎ በመፍራት በፍጹም ማስተማር አልፈለገም። በዚህ ቀን ድንገት ፖሊሶች ወደ ማሰልጠኛው በመምጣት አኩቦ የተባለ የሀገር ውስጥ ጉዳይ ሚኒስተር ሊያገኘው እንደሚፈልግ ነግረውት ይዘውት ሄዱ።
ሳኖሱክም አብሮት ነበር ሄደው። ወደ ቢሮው እንደደረሱም በሺሺዮ የሚመራውን የአማጺ ቡድን ለማሸነፍ እንዲረዳቸው ኬንሽንን ጠየቁት። ሺሺዮ በፊት ላይ ለሾጎን መንግስት ይሰራ የነበረ ጨካኝና አደገኛ ሳሙራይ ነው። ልክ እንደ ኬንሽን አስደናቂ የሴፍ ጥበብ ችሎታ አለው። በተጨማሪም ጠላት ወይም ዘመድ ሳይለይ በዙሪያ ያለውን ማንኛውም ሰው ለመግደል ልብ ያለው ጨካኝ ሳሙራይ በመባል ይታወቃል። ታዲያ የዛን ጊዜ ጦርነቱ እንዳለቀ መንግስት ሺሺዮን አሳልፎ ለመስጠትና በአሰቃቂ ሁኔታ ለመግደል ወሰነ። ለዚህም እሱን ለመግደል አሉ የተባሉ ምርጥ ሳሙራዮችን በመላክ በደከመበት ወቅት ጠብቀው በጭካኔ በእሳት አቃጠሉት። ነገር ግን ባልተጠበቀ ሁኔታ በረዶ ዘንቦ በሰውነቱ ላይ የነበረውን እሳት በማጥፋት ከፍተኛ የእሳት ቃጠሎ ቢደርስበትም መትረፍ ችሏል። ከዚያን ጊዜ ጀምሮ ሺሺዮ መንግስትን ለመበቀል ወሰነ። ለዚህ ነበር ማኮቶ የኬንሽንን እርዳታ የፈለገው። የሀገሩን ሰላም ከማጥፋታቸው በፊት ጦራቸውን ቀድሞ ለመደምሰስ ወስኗል። ኬንሽን ምንም አይነት ነፍስ ለማጥፋት ለራሱ ቃል እንደገባም ስለሚያውቅ የሁኔታውን አሳሳቢነት አጢኖ ውሳኔውን እንዲያሳውቀው 1 ሳምንት ያህል ሰጠው። የዛን ቀን ኬንሽንና ሳኖሱክ ወደ ማሰልጠኛው እንደተመለሱ የተፈጠረውን ሁሉ ለካዋሩ ነገሯት። እሷም ጉዳዩ በጣም አደገኛ ስለሆነና ኬንሽን ወደ ቀድሞ ነፍሰ ገዳይ ማንነቱ እንዳይለውጠው በመፍራቷ እንዳይስማማ መከረችው። ከአንድ ሳምንትም በኋላ አኩቦ በፈረስ ቢሮ እየተጓዘ ባለበት ሰዓት የሺሺዮ ቁጥር ነፍሰ ገዳይ አሳቻ ሰዓት ላይ በመጠበቅ አኩቦን አስወገደው። የአኩቦ ሞት ዜናም ወደ ሚኒስቴሩ ቢሮ እንደደረሰ ወዲያውኑ ለኬንሽን መልእክት ተላከለት። የዛን ቀን በሺሺዮ ወታደሮች በጭካኔ የተገደሉ የደርዘን የሚቆጠሩ የፖሊስ መኮንኖችን አሳዩት። ይህንን አሰቃቂም ትዕይንት ባይኑ ሲመለከት ሺሺዮ ከቁጥጥር ውጭ የወጣ አውሬ መሆኑን ለመገንዘብ ብዙ አልፈጀበትም። በቦታው ላይም ሳይቶ ነበር። ወደ ኪዮቶ ሄዶ የሺሺዮን ወታደሮች እንዲፈልግ መከረው። የዛን ቀን ወደ ማሰልጠኛው ከተመለሰ በኋላ ሺሺዮ የተባለው ሳሙራይን ማስወገድ እንዳለበት ለካዋሩ አሳወቀ። ካዋሩ በፍርሃት ብትሞላም ውሳኔውን ግን በምንም መልኩ ልታስቀይረው እንደማትችል ታውቋታል። ኬንሽን የሚሄድበት ሚሽን ምን ያህል አደገኛ እንደሆነ በህይወት የመመለስ እድሉን በጣም ጠባብ መሆኑን ውስጡ ነግሮታል። ለዚህም ላደረገችለት ሁሉ አመስግኗት ተሰናበታት። እሷም ማሰልጠኛው እንደደረሰች ኬንሽን ወደ ኪዮቶ ለመሄድ እንደወሰነ ለሁሉም ተናገረች። ሳኖሱክ በጣም ነበር የተናደደው። እሳት ውስጥ ቢገባ ተከትሎት እንደሚገባ እያወቀ ብቻውን ለመሄድ መወሰኑ አበገነው። በዛን ቅጽበት አንድ ሳሙራይ ኬንሽንን እያፈላለገ አገኘው። ብስጭት ላይ የነበረውም ሳኖሱክ ኬንሽን የተባለ ሳሙራይ እዚህ ቦታ ላይ እንደሌለ ተናግሮ አመናጭቆ ሊያባረው ሞከረ። ሆኖም ይህ ሰው ኬንሽንን እስካላገኘው ድረስ የትም እንደማይሄድ ግልጽ አደረገ። በዚህ ጊዜ ትዕግስቱን ያሟጠጠው ሳኖሱክ ወዲያው ወደ ጸብ ገባ። የሳሙራዩን ጉልበት ግን መቋቋም አልቻለም። ብዙ ድብደባ ደርሶበት ሊገለው ትንሽ ሲቀረው በድንገት ሚጉሚ ደርሳ ስላስቆመችው ተረፈ። በሌላ በኩል ኬንሽን ከረጅም ጉዞ በኋላ አንድ ወንዝ አቅራቢያ ረፍት እያደረገ ባለበት ሰዓት አንዲት ሴት ድምጿን አጥፍታ ግልብጥ ስለት ያለውን ሰይፉን ሰረቀችው። በሷ ቤት ያመለጠችው ቢመስላትም ኬንሽን በተረጋጋ እርምጃ ከፊት ለፊቷ ቆመ። ልታጠቃውና ልታመልጥ በተደጋጋሚ ሞክራለች። ሆኖም እንደ መንፈስ ካላሰበችው ቦታ እየተከሰተ ሰይፉን ተቀበለ። ሚሳኦ ትባላለች። እየተጨቃጨቁ ባለበት ቅጽበት አንድ ልጅ ክፉኛ ተጎድቶና ድረሱልኝ እያለ ወደ እነሱ ቀረበ። ታላቅ ወንድሙን እንዲያድኑለት ሲለምናቸው ኬንሽንና ሚሳዋ በፍጥነት ቦታው ላይ ደረሱ። በማግስቱም ልጁ ወደሚኖርበት መንደር አመሩ። መንደሩ ሙሉ ለሙሉ ከመውደሙና ከመቃጠሉ በላይ የልጁ ወላጆች በጭካኔ ተገለውና ዛፍ ላይ ተሰቅለው ተመለከቱ። ብዙም ሳይቆይ የሺሺዮ ቁጥር ነፍሰ ገዳዮች ወደ መንደሩ ተመለሱ። ኬንሽን ያላጋዥ ብቻውን መሆኑን ሲረዱም ወዲያው ከበቡት። እሱም የመንደሩን ነዋሪዎች ለመጠበቅ በሙሉ ኃይሉ ሊፋለማቸው ወሰነ። ከረጅም ውጊያ በኋላ ኬንሽን የሺሺዮ ወታደሮች አባላት በሙሉ በመርታት ተስፋ የቆረጡትን ነዋሪዎች ተስፋ ዘራባቸው። ነገር ግን ብዙም ሳይቆይ ሳጂሮ ድንገት ቦታው ላይ በመከሰት ሺሺዮ ሊያናግረው እንደሚፈልግና እንዲከተለው ሲጠይቀው ኬንሽን ምንም ሳያቅማማ ተከተለው። ቤቱም እንደደረሱ ኬንሽን ወዲያው ነበር ሺሺዮን ለፊልሚያ የጋበዘው። ሆኖም የኬንሽንን የግልብጥ ስለት ያለው ሰይፍ ሲመለከት ጥያቄውን ውድቅ አደረገ። በሱ ፋንታ ግን ምክትሉን ሳሙራይ እንዲፋለመው በማዘዝ ትዕይንቱን መከታተል ጀመረ። ሶጂሮ ትልቅ የራስ መተማመን ስሜት እየታየበት ለፊልሚያው ተዘጋጀ። ሁሉም አስደናቂና አይበገሬ የፊልሚያ ጥበብ አላቸው። ለደቂቃዎች ከተፋለሙ በኋላ ግን ባልተጠበቀ መልኩ ሶጂሮ ውጊያውን በማሸነፍ የኬንሽንን ሰይፍ መስበር ቻለ። ኬንሽን በሁኔታው ግራ ተጋብቷል። የሺሺዮ ምክትል ይህንን ያህል ጉልበት ካለው ሺሺዮን ለመርታት ገና ብዙ እንደሚቀረው ተገነዘበ።
ያን ቀን ወደ ተቃጠለው መንደር ሲመለስ በህይወት የተረፉት የመንደሩ ነዋሪዎች ቀደም ብለው ጥቃት ያደረሱባቸውን የሺሺዮ ወታደሮች በበቀል ተሞልተው ሲደበድቧቸው ተመለከተ። ወላጆቹን በአሰቃቂ ሁኔታ ያጣውንም ህፃን ገዳዮቹን እንዲበቀል ያስገድዱት ነበር። ህፃኑም ተስማምቶ ሊገላግለው ሰከንዶች ሲቀሩት ኬንሽን ደርሶ አስጣለው። አንድ የሰው ህይወት ካጠፋ መመለሻ እንደሌለው አስረድቶ ሀሳቡን አስቀየረው። ይህ በእንዲህ እንዳለ በኪዮቶ በሚገኘው የሺሺዮ ዋና መስሪያ ቤት ሆጂ የተባለው ቅጥረኛ ለሚመጣው ውጊያ የሚጠቀሙባቸው መሳሪያዎች በማዘጋጀት ተጠምዷል። በቂ የጦር መሳሪያዎችን በማዘጋጀት በተጨማሪም የ10 ሰይፎች ወታደር ተብሎ የሚጠራውን አስፈሪ ሳሙራይ እንዲያዘጋጅ ሶጂሮን አዘዘ። በሌላ በኩል ከባድ ጉዳት የደረሰበት ሳኖሱክ ኬንሽንን ተከትሎ ወደ ኪዮቶ ለመሄድ ቆርጧል። በዚህ ጊዜ ኬንሽን ኪዮቶ ደርሶ ከሚሳኦ ጋር እንደገና ተገናኘ። ከዚያም አንድ መጠጥ ቤት ይዛው ሄደች። ይህ መጠጥ ቤት የዘመዷ ኦኪና ሲሆን ኦኪና በቀድሞ የሾጉን ዘመን የሳሙራይ የመረጃ ሰብሳቢ ቡድን አባል ነበር። ከዚህ ቡድን ባገኘው መረጃ ተመስርቶ በሱ ላይ የበቀል ስሜት ስላለው ኦኒን ስለተባለው ሳሙራይ አሳሰበው። በአዲስ ኢምፔሪያል መንግስት ከተተካ በኋላ ሁሉም የመረጃ ሰብሳቢ ቡድን አባላት በመንግስት ተገለዋል። በዚህም ምክንያት ኦሺ ብዙ ወታደሮችን በማጣቱ ኬንሽንን ጥፋተኛ አድርጎ ሊበቀለው እያደነው ይገኛል። ኬንሽን ይህንን ሲሰማ ወደ ኪዮቶ የመጣበት ዋና ዓላማው የሺሺዮን እንቅስቃሴ ለማቆም እንደሆነ ገለጸ። የኦሺ ጉዳይ እንደማያሳስበው ማስረዳው። ይልቅስ ልዩ የሆነውን ሰይፉን በማጣቱ ከዚህ በፊት የሰራለትን አራይ ሻኩ የተባለውን ሰው ለማግኘት እንዲረዳው ጠየቀው። የዛን ቀን ምሽት በሺሺዮ ዋና መስሪያ ቤት ቾ የተባለ ሰላይ ኬንሽን በአሁን ጊዜ ከአራይ ሻኩ አዲስ ሰይፍ ለማግኘት እየሞከረ መሆኑን አሳወቃቸው። በማግስቱም ኬንሽን አራይ የት እንዳለ መረጃ በማግኘቱ ወደ ቦታው አመራ። ነገር ግን አራይ ከብዙ ዓመታት በፊት እንደሞተ ተረዳ። ይህንን መርዶም እንደሰማ ወደ መቃብሩ ነበር ሄደው። ኬንሽን የድሮ ትውስታዎቹ በሙሉ ወደ አይምሮ መጡ። አራይ የተገለበጠ ሰይፍ የሰጠው ሌሎችን ለመግደል ሳይገደድ የሚወዳቸውን ሁሉ እንዲጠብቅበት ነበር። ከዚህ በኋላ ሳይኮ የተባለውን የአራይ ልጅ ለማግኘት ወሰነ። ወደ አራይ ሻኩን ቤትም አመራ። እንዳገኘው አዲስ ሰይፍ እንዲሰራለት ጠየቀው። ሆኖም ሳይኮ የሚሰራቸው ሰይፎች ወንጀል ለመስራት ጥቅም ላይ ይውላሉ ብሎ ስለሚጨነቅ ለረጅም ጊዜ ሰይፎችን መስራት አቁሟል። ኬንሽንም በፍጹም እንደማይሰራለት ሲገነዘብ ውሳኔውን አክብሮ ተሰናብቶት መንገዱን ቀጠለ። ኬንሽን ከሄደ በኋላ ብዙም ሳይቆይ ቾ በድንገት ብቅ አለ። በአራይ ሻኩ የተሰራውን የመጨረሻ ሰይፍ እንዲሰጠው በጉልበት ጠየቀው። ሳይኮ ግን በፍጹም እንደማይሰጠው ሲያረጋግጥለት ጨካኙ ቾ ህፃኑን ልጁን ወስዶ ከቦታው ተሰወረ። በዚህ የሚያደርጉትን ያጡት ሳይኮና ባለቤቱ ኬንሽን ላይ ደርሰውበት ቾ ልጃቸውን እንዳገተባቸውና እንዲያድንላቸው ለመኑት። እሱም አልጨከን። ቾ የሳይኮን ልጅ ያገተበት ቦታ ላይ በቅጽበት ደርሶ ህፃኑን እንዲመልስ ጠየቀው። ነገር ግን ቾ እንዲህ በቀላሉ አልተስማማም። ጸቡ ተጀመረ። በዚህ ሰዓት ከዋሩና ያይኮ ቦታው ላይ ተገኝተው ኬንሽን እያደረገው ያለውን የሞት የሽረት ፍልሚያ ተመለከቱ። ኬንሽን ሰይፉ ስለተሰበረ ቾን ለመርታት ተቸግሯል። ይህንን የተረዳውም ሳይኮ ከአባቱ የወረሰውን የመጨረሻውን ባለግልብጥ ስለት ሰይፍ ይዞለት ሊመጣ ወሰነ። ከመጋዘን ውስጥም ከወሰደ በኋላ ምንም ጊዜ ሳያጠፋ ለኬንሽን ወረወረለት። ሰይፉ የኬንሽን እጅ ውስጥ እንደገባም ሲመለከት ወዲያው ህፃኑን ለመግደል ሞከረ። ከኬንሽን ቅጽበታዊ ጥቃት ሲመሰል አልቻለም። ከዋሩ ይህንን ስታይ ኬንሽን ህይወቱን የቀጠፈው መስሏት ክፉኛ ተሰብራ ነበር። ነገር ግን ያይኮ በቅርበት ሲመለከት የኬንሽን አዲስ ሰይፍ የተገለበጠ የተሳለ ጎን ያለው ሰይፍ መሆኑንና ቾ በህይወት መኖሩን ሲያቅ መልሳ ተረጋጋች። ከውጊያው በኋላ በርካታ ፖሊሶች ቾን በቁጥጥር ስር በመዋል የሺሺዮን እቅድ አንድ ባንድ እንዲያሳውቃቸው አስገደዱት። ቾ በሰጠው መረጃ መሰረት ሺሺዮ በሚቀጥለው ምሽት ኪዮቶን በማቃጠል ትልቅ ትርምስ ለመፍጠር እንዳሰበ አስረዳቸው። ይህንን ሲሰማ ሳይቶ የፖሊስ ቡድኑን ከሺሺዮ ወታደሮች ጋር ለሚደረገው ውጊያ ራሳቸውን እንዲያዘጋጁ አዘዘ። ከዚህም በላይ ኬንሽን ለጦርነቱ ከኦኪናና ከኦኒን የቀድሞ ቡድን እርዳታ ጠየቀ። ነዋሪዎቹም ቤታቸውን ለቀው እንዲሰወሩ ተደረገ። ምሽት ላይ በጃፓን የመንግስት ኃይሎችና በሺሺዮ ወታደሮች መካከል ትልቅ ውጊያ ተደረገ። ብዙም ሳይቆይ የሺሺዮ ወታደሮች የነዋሪዎቹን ቤቶችና ህንጻዎች ባልተጠበቁ መሳሪያዎች ማቃጠልና ማውደም ጀመሩ። ይህ በእንዲህም እንዳለ በመጠጥ ቤቱ የነበረው ኦኪና የበቀል ስሜቱን ለመወጣት ኬንሽንን ሊገለው ሲፈልግ የነበረው አኦሺን ለመጋፈጥ እየጠበቀው ነው። ፊት ለፊቱ እንዳገኘውም ኦኪና የበቀል ጉዞውን እንዲያቆምና የበፊት ማንነቱን ሊያስታውሰው ሞከረ። ነገር ግን አኦሺ ምክሮቹን በሙሉ ችላ በማለት ሰይፉን መዞ ተዋጋው። በተመሳሳይ ሰዓት ሚሳኦ አዲሱ ዜና ደረሳት። የድሮ ጓደኛዋ አኦሺ ወደ አኪና መጠጥ ቤት እንደመጣ ሲነገራት ለረጅም ጊዜ ያላየችውን ጓደኛዋን ለማግኘት ወደ ቦታው በፍጥነት ሄደች። ነገር ግን ስትደርስ አኦሺ አኪናን ጭካኔ በተሞላበት ሁኔታ ሲደበድበው በማየቷ ደነገጠች። ወደ ኬንሽን ስንመለስ ሺሺዮ ከርቀት በመመልከቱ ጊዜ ሳያጠፋ ተከትሎት ሮጠ። እንዳሰበው ግን አልነበረም። ሆን ብሎ በሺሺዮ ወታደሮች የተዘጋጀለት ወጥመድ ውስጥ ነበር ዘው ብሎ የገባው። ከብዙ ደቂቃ የሞት ሽረት ትግል በኋላ ግን ጓደኛው ሳኖሱክ በመድረሱ ዙሪያ የነበሩትን ረድተው ጦርነቱን ለማሸነፍ ቻሉ። ኬንሽን ግን ምንም ደስተኛ አልነበረም። የሺሺዮ ተንኮል በሚገባ ስለሚያውቀው ፍልሚያው እንዲህ በቀላሉ መጠናቀቁ ጥርጣሬ ውስጥ ከቶታል። የሺሺዮ ዓላማ መንግስትን መገርሰስና ከተማዋን ማጥፋት ነው።
ብዙም ሳይቆይ ሺሺዮ ካዋሩን አፍኖ እንደወሰዳት ሲረዳ ወዲያውኑ በሄዱበት አቅጣጫ ተከተላቸው። ከረጅም ጉዞም በኋላ ኬንሽን የሺሺዮ የጦር መርከብ ወደ ቆመበት ወደብ ደረሰ። ምንም ጊዜ አላጠፋም። ምንም ሳያስብ ወደ መርከቡ ዘለለ። የሺሺዮ ዓላማ ኬንሽን ውስጥ ያለውን የነፍሰ ገዳይነት ማንነት ማንቃት ሲሆን ካዋሩ ለዚህ ዓላማው ቁልፍ ናት ብሎ አስቧል። እሱም ባለው አቅም ሁሉ እየተፋለመ ባለበት ቅጽበት ነበር የሺሺዮ ሰዎች ካዋሩን ወደ ውቅያኖሱ ገፍትረው ጥሏት የተመለከተው። ወዲያውኑ ውጊያውን አቁሞ እሷን ለማዳን ወደ ባህሩ ዘለለ። ለደቂቃዎች ቢያስሳትም የካዋሩ ደብዛ አላገኘም። በሚቀጥለው ትዕይንት ኬንሽን ራሱን ስቶ ከባህሩ ዳርቻ ወድቆ እንመለከታለን። ብዙም ሳይቆይ አንድ ማንነቱ ያልታወቀ ግለሰብ ኬንሽን ወዳለበት በመቅረብ አፋፍሶ ወሰደው። ትዕይንት ወደ ኋላ ይመልሰናል። አንድ ደሴት ላይ አንድ ልጅ ጦርነት በተካሄደበት ቦታ ላይ አስክሬኖቹን ለመቅበር እየሞከረ ነው። በዚህ ሰዓት አንድ ሰው ተመልክቶ ለምን እንደዚህ እንደሚያደርግ ይጠይቀዋል። ልጁም የሰው ልጅ ክቡር በመሆኑ ከነክብራቸው ለመቅበር እየሞከረ መሆኑን አሳወቀው። ሰውየው በጣም ተገርሞ ስሙን ሲጠይቀው ልጁ ስሙ ኬንሽን መሆኑን ተናገረ። ወደፊት ሲያድግም ታላቅ ሳሙራይ የመሆን ከፍተኛ ፍላጎት እንዳለው ካወቀ በኋላ የሚስጥራዊ ሰው ኬንሽንን አብሮት ወደ ቤቱ እንዲሄድ ጋበዘው። ሰውየው ሂኮ ሱጂሮ የተባለ ታላቅ ሳሙራይ ሲሆን ኬንሽን ሲያድግ ታላቅ ሳሙራይ እንዲሆን እንደሚያሰለጥነው ቃል ገባለት። ከትውስታው ሲመለስ ኬንሽን ራሱን ባሮጌ ቤት ውስጥ አገኘው። የመምህሩ ቤት ነበር። ሶጂሮን እንዳየው አብራው የነበረች ሴት ካለች ጠየቃት። እሱም ኬንሽንን ብቻውን እንዳገኘው አስረዳው። ጨምሮም ኬንሽን ለ3 ቀናት ራሱን ስቶ እንደነበር ሲገልጽለት የካዋሩ በህይወት መኖር ተስፋ እያስቆረጠው መጣ። ቀጥሎም ኬንሽን እስካሁን ያላስተማረውን ሂተን ምትሱሩጊ የተባለውን ሚስጥራዊ የሴፍ ቴክኒክ እንዲያስተምረው መምህሩን ጠየቀ። ሺሺዮን ለመበቀል አሁን ካለው ችሎታ በይበልጥ መጨመር እንዳለበት ያውቃል። ሶጂሮም የኬንሽንን ጥሩ ልብ ስለሚያውቀው ተስማማ። ነገር ግን ቴክኒኩን ከማስተማሩ በፊት የኬንሽንን ችሎታዎች መጀመሪያ ምን ደረጃ ላይ እንዳሉ ማወቅ ፈለገ። በተመሳሳይ ሰዓት በቶኪዮ የባህር ዳርቻ ላይ መንገደኞች የሺሺዮን ትልቅ የጦር መርከብ በማየታቸው ተደናግጠው ሌሎቹን ነዋሪዎች ለማስጠንቀቅ ወደ ከተማው ሮጡ። የጦር መርከቡ በቶኪዮ ባህር ዳርቻ ላይ ከሰፈረ በኋላ ብዙ መድፎችን ተኮሰ። በዚህም ምክንያት ነዋሪዎቹና ፖሊስ መኮንኖች ራሳቸውን ለማዳን በፍርሃት ሸሹ። ብዙ ውድመትም ደረሰ። በሌላ ትዕይንት ሚሳኦ ቀደም ሲል በአኦሺ ጥቃት ከባድ ጉዳት የደረሰበትን ኦኪናን ማዳን ችላለች። ኦኪናን እንዲህ በአሰቃቂ ሁኔታ ለመጉዳት ይጨክናል ብላ አላሰበችም። በዚህ ምክንያት ከዚያ ክስተት ጀምሮ በአኦሺ ላይ በጣም ተናዳ ለበቀል ተነሳስታ ነበር። በተመሳሳይ ሰዓት ጦር መርከቦቻቸው በቶኪዮ ባህር ዳርቻ ላይ ያቆሙት የሺሺዮ ወታደሮች ለመደራደር ሂዶ ሃራቡ የተባለውን የመንግስት ተወካይ ለማነጋገር ጥሪ ያደረጉለት። በድግሱ ወቅት ሺሺዮ ወዲያውኑ ጥያቄ አቀረበ። ኬንሽንን አሳልፈው ከሰጡትና በፊታቸው ከገደሏቸው ቶኪዮን በጭራሽ እንደማያጠቁ ቃል ገባ። እነዚህን ሁኔታዎች ሲሰማ ሂዶ ቶኪዮንና የጃፓን መንግስት ለማዳን ሲል ኬንሽንን መስዋዕት ከማድረግ ውጭ ሌላ ምርጫ አልነበረው። ብዙም ሳይቆይ ኬንሽንን የትን ቦታ የተመለከተው እንዲጠቁምና እንዲያዝ በሚል ፎቶውን በተለያዩ ቦታዎች ማሰራጨት ጀመሩ። ከዚያን ቀን ጀምሮ ኬንሽን በይፋ በመንግስት የሚፈለግ ወንጀለኛ ሆነ። ዜናው ወደ ማሰልጠኛ ወዲያው ነበር የደረሰው። ሳኖሱቅና ሌሎቹም በመንግስት የተወሰደ ውሳኔ በጣም አዝነዋል። ኬንሽንና ካዋሩ የት እንዳሉ ስላላወቁ ተጨንቀዋል። ይሁን እንጂ ይህ መልእክት የኬንሽንን በህይወት መኖር ስላረጋገጠላቸው ትልቅ ተስፋም ሰጥቷቸዋል። በተጨማሪም ካዋሩ እንደተገኘችና በአሁኑ ጊዜ በሆስፒታል ውስጥ ሕክምና እየተደረገላት መሆኑን ሲሰሙ ወዲያው ደህና መሆኗን ለማጣራት ወደ ሆስፒታሉ ሮጡ። ሆስፒታል ሲደርሱ ከፍተኛ ትኩሳት እንዳላትና ራሷን ለረጅም ጊዜያት እንደሳተች ልትቆይ እንደምትችል ተረዱ። በሌላ በኩል ኬንሽን አሁንም የእንጨት ዘንግ ብቻ በመጠቀም የሚዋጋውን መምህሩን ለማሸነፍ ጠንክሮ እየሞከረ ነው። በሶጂሮ ጥቃቶች በተደጋጋሚ ቢወድቅም ተስፋ ሳይቆርጥ መዋጋቱን ቀጥሏል። በዚህ ስልጠና ወቅት ድብደባውም የድሮ ትውስታዎችን ቀሰቀሳቸው። ብዙም ሳይቆይ ሶጂሮ ይህንን ልምምድ መለማመድ የፈለገው ማንን ለመቅጠም አስበው እንደሆነ ጠየቀው። ኬንሽንም ሺሺዮ የተባለ አደገኛ ሳሙራይ መሆኑንና አይቶት የማያውቀው አይነት ጥንካሬ እንዳለው ጋርዶች እንኳን በሰይፍ ፍልሚያ ያሸንፈውት እንደነበር ገለጸለት። ስለዚህ አሁን ለማሸነፍ የራሱን ሕይወት መስዋዕት ማድረግ እንኳን ቢኖርበት ፈቃደኛ መሆኑን ተናገረ። እነዚህን ቃላት ከሰማ በኋላ ሶጂሮ የሂተን ሚትሱሩጊን ቴክኒክ በሚቀጥለው ቀን እንደሚያስጀምረው ቃል ገባለት። ቀጥሎም ቴክኒኩን ከማስተማሩ በፊት እስካሁን ባደረጋቸው ውጊያዎች ሁሉ ስህተቶቹን እያመላለሰ እንዲያስታውስ ጠየቀው። ምሽቱንም ቴክኒኮቹ ላይ ምን ችግር እንደነበረበት እስኪነጋ ድረስ አሰበ። ሆኖም መልሱን ሊያገኘው አልቻለም። ጠዋት ላይ ሶጂሮ ስለታም ሰይፍ በመስጠት ምን ችግር እንደነበረበት ለማሳየት በቁም ነገር እንዲፋለሙ ጠየቀ። በዚህ ውጊያ ላይ ሶጂሮ ኬንሽንን ለመግደል ያቅሙን ሞክሯል። እሱም ብዙ ተደብድቦ ሊሞት ሲቃረብ ስህተቱ በመጨረሻ አወቀ። እስካሁን ባደረጋቸው ውጊያዎች ሞትን ፈጽሞ አይፈራም ነበር። ካዋሩ ወደ ህይወቱ ከገባች ጀምሮ ግን ይህ ማንነቱ ተቀይሯል።
ሶጂሮ ያለፈው ስህተቶቹ የፈጠሩበት ጸጸት ኬንሽንን ደካማና ሞትን የማይፈራ እንዳደረገው አብራራው። ቀጥሎ ሞት መፍራቱ ድክመት አለመሆኑንና የበለጠ ጠንካራ ለመሆን ስለ ደስታውና ስለሚወዳቸው ሰዎች እያሰበ እንዲዋጋ መከረው። በሌላ ትዕይንት ሳኖሱኬ ከዋሩ ራሷን ስታ ተኝታበት ወደ ነበረው አልጋ አመራ። ሆኖም ያላሰበው ክስተት ነበር ያጋጠመው። ከዋሩ ክፍሏን ለቃ ወጥታ ኬንሽንን ለማግኘት ብቻዋን ወደ ባህር ዳርቻው መንገድ ጀምራለች። ሳኖሱኬና ያኢኮም በድንጋጤ ወደ ባህር ዳርቻው ሮጡ። እንዳገኟት የቶኪዮ ፖሊስ ኬንሽንን እየፈለጉት መሆኑን ሰምታለች። ስለዚህም አብሯት እንዲያፈላልጉ ጠየቀቻቸው። ወደ ኬንሽን ስንመለስ አሁን በመምህሩ እርዳታ አደገኛውንና ሚስጥራዊውን የሴፍ ቴክኒክ ሙሉ ለሙሉ ተምሯል። ስልጠናውን እንደጨረሰ ምስጋናውን አቅርቦ የሶጂሮን ቤት ለቆ ሊሄድ ሲል ሚሳኦ ድንገት ቦታው ላይ በመገኘት ያልጠበቀውን የምስራች አበሰረችው። ከዋሩ አሁንም በህይወት አለች። በተጨማሪም መንግስት አስሮ በሺሺዮ ፊት ሊገለው እያደነው መሆኑን አሳወቀችው። ከዚያ በኋላ ኬንሽንና ሚሳኦ ወደ ቶኪዮ ከመሄዳቸው በፊት ኦኪናን ለማግኘት በመወሰን ወደ ማሰልጠኛው አመሩ። ቦታው ላይ ሲደርሱ ግን ኦኪና ቦታውን ለቆ ኬንሽንን ለመግደል እየፈለገ ወደ ነበረው አኦሺ ወደ ተባለው ሳሙራይ መሄዱን ተረዳ። አኦሺን እንዳገኘው የበቀል መንገዱን ለመጨረሻ ጊዜ እንዲያቆም ቢመክረውም ባለመስማማቱ ጸቡ ተጀመረ። ሆኖም ኦኪና በሚያሳዝን ሁኔታ አካሉ ገና ሙሉ ለሙሉ ባለማገገሙ በቀላሉ ተረታ። በዚያው ቅጽበት ኬንሽን ከሚሳኦ ጋር በመሆን ወደ ቦታው ደረሰ። በበቀል የታወረው አኦሺም ዘሎ ወደ ፍልሚያው ገባ። በዚህ መሃል ሚሳኦ ኬንሽን እንዳይጎዳ ለመርዳት ብትሞክርም በቀላሉ መሬት ላይ ዘረራት። ይህ ክስተት ኬንሽንን ቀየረው። በመጨረሻም አኦሺን መግደል ሳያስፈልገው አሸነፈ። ከዛም ወደ ማሰልጠኛው አመራ። ከፍልሚያው እስኪመለስ ተጨንቃ የነበረችው ሜጉሚ በደስታ ልትቀበለው ስትወጣ የኬንሽንን የተዘበራረቀ ስሜት ስትመለከት ከዋሩ ያስቀመጠችለትን ቀይ ሸሚዝ ሰጠችው። ነገር ግን ባልተጠበቀ ሰዓት የቶኪዮ የፖሊስ ኃይል ማሰልጠኛውን ከበበው። ኬንሽን ለተወሰነ ሰዓት ቢፋለምም ማናቸውንም መጉዳት ባለመፈለጉ በፈቃደኝነት ራሱን አሳልፎ ሰጠ። በሌላ ትዕይንት ሆጂ የተባለው አማካሪው በሺሺዮ አካል ላይ ያሉት ቁስሎች በከባድ ፍጥነት እየተባባሱ እንደሆነና ለረጅም ጊዜ መዋጋት እንደማይችል አስጠነቀቀው። ከ15 ደቂቃ በላይ ለመዋጋት ከወሰነ ሰውነቱ በሳት ተያይዞ እንደሚሞትም አስረዳው። ወደ ኬንሽን ስንመለስ ፖሊሶች አስረውት ጠቅላይ ሚኒስትር ሂዶ ፊት አቅርበውታል። ሺሺዮ ከተማቸው ላይ ጥቃት እንዳይሰነዝር ያላቸው ብቸኛ አማራጭ እሱን መስዋዕት ማድረግ በመሆኑ ለድርጊታቸው ይቅርታ ጠየቁት። ሺሺዮና ወታደሮቹ ፊት ለመግደልም ወደ ተቀጣጠሩበት የባህር ዳርቻ ወሰዱት። የቶኪዮ ነዋሪዎች ከዋሩና ሌሎች ጓደኞቿን ጨምሮ ግድያው ወደሚካሄድበት ቦታ ላይ ተሰበሰቡ። በተመሳሳይ ሰዓት ከዋሩ የኬንሽንን ስም መጥራቷንና ግድያው እንዲቆም መጮዋን ቀጥላለች። ሁሉም ከተሰበሰቡ በኋላ የኬንሽንን ጭንቅላት በሰይፍ ለመቁረጥ ተዘጋጁ። ነገር ግን ባልታሰበ ሰዓት ገዳዩ የኬንሽንን እጆች ፈትቶ ለሁሉም ማንነቱን አሳወቀ። ለህዝቡም መንግስት ምን እያደረገ እንደሆነና ሺሺዮ እንደፈለገ እያዘዛቸው መሆኑን አጋለጠ። ይህ ንግግሩ ትልቅ ተቃውሞ ሲያስነሳ በመንግስት ወታደሮችና በሺሺዮ ወታደሮች መካከል የነበረው ውጊያም ተጀመረ። ሳኖሱኬም ውጊያውን ተቀላቅሎ የማኩቶን ሰዎች እንዲያሸንፍ ረዳው። ቀጥሎ ምን ጊዜ ሳያጠፉ ኬንሽንና ሳኖሱኬ ከቀሩት የፖሊስ ኃይሎች ጋር ወደ ሺሺዮ የጦር መርከብ ሲሄዱ ሳይቶና ሌሎች በቶኪዮ ባህር ዳርቻ ላይ አሁንም የቀሩትን የሺሺዮ ወታደሮች መዋጋታቸውን ቀጠሉ። ወደ ሺሺዮ የጦር መርከብ እንደገቡም ፊት ለፊታቸው ያገኙትን በሙሉ ድባቅ እየመቱ ወደ ዋናው ቢሮ ተንደረደሩ። ሳኖሱኬ በ10 ሰይፎች ጦር ሰራዊት ውስጥ ከነበሩት ሳሙራዮች አንዱ በሆነው ማንሱክ ጋር ከባድ ውጊያ ሲያደርግ ኬንሽን ደግሞ ከዚህ ቀደም ሰይፉን የሰበረውን ሳጂሮን ፊት ለፊት ተጋፈጠ። ከመምሩ በተማረው አዲሱ ቴክኒክም በውጊያ ውስጥ የበላይ በመሆን እግሩ እስኪሰበር ድረስ ሳጂሮን ቀጠቀጠ። ውጭ ላይ የጃፓን መንግስት በሺሺዮ የጦር መርከብ ላይ መድፍ እንዲተኩስ ለወታደሮቹ ማዘዝ ጀመረ። ሳይቶ ግን ኬንሽን አሁንም በመርከቡ ላይ እንዳለ አሳውቆ ወዲያውኑ አስቆማቸው። ይሁን እንጂ የወታደሮቹ አዛዥ በሰጠው ትዕዛዝ መሰረት በመርከቡ ላይ መተኮሳቸውን ቀጥለዋል።
በሌላ በኩል ኬንሽንና ሺሺዮ ሲጠብቁት የነበረው ፍልሚያ ለማድረግ ፊት ለፊት ተገናኙ። በውጊያው ሺሺዮ ከሰይፉ በጣም ትኩስ የእሳት ነበልባል ማውጣት እንደሚችል ተገነዘበ። በዚህ ቅጽበትም ሳይቶ ወደ ጦር መርከቡ ደረሰ። ሳኖሱቅም አብሮት በመሆን በየተራ ተረባረቡበት። ማንም ያልጠበቀው ግን አኦሺን ነበር። ሺሺዮ ብቻውን ቢዋጋም በውጊያ ውስጥ የበላይነትን በመያዝ አራቱንም በየተራ ረታቸው። ብዙም ሳይቆየ ሺሺዮ ረዳት የሆነችው ዩሚ 15 ደቂቃ በማለፉ ሺሺዮ የውጊያውን የጊዜ ገደቡን እንዳለፈና ሰውነቱ ቀስ በቀስ እየሞቀ መሆኑን ተገነዘበች። ስለዚህ ኬንሽንን ውጊያውን እንዲያቆም መለማመጥ ጀመረች። ሆኖም ባልተጠበቀ ሰዓት የኬንሽንን መዘናጋት ሲመለከት ምንም ሳያቅማማ በድንገት ኬንሽንን ለመውጋት ተወረወረ። ሰይፉ ግን የዩሚንም አካል ጨምሮ በመውጋቱ በዛው ሰከንድ ህይወቱ አለፈ። ሺሺዮ አስክሬኗን ተሸክሞ አንድ ጥግ ካስቀመጣት በኋላ ኬንሽንን ለመጨረስ ተዘጋጀ። ይህን ክስተት ሲመለከት ደሙ በመፍላቱ ኬንሽን ያለውን ኃይል ሁሉ አሟጦ ለመጨረሻ ጊዜ ተፋለሙ። ከረጅምና አድካሚ ውጊያም በኋላ ኬንሽን በመጨረሻ ከመምህሩ በተማረው የኢተን ሚትሱሩጊ ቴክኒክ ተጠቅሞ በአንድ ምት የማኮቶን አንገት ቆረጠው። ቀድሞውንም እየሞተ የነበረው ማኮቶ በከፍተኛ ሙቀት ምክንያት አካሉ እየተቃጠለ የዩሚን አካል ወደ ደረጃ አናት ተሸክሞ ወጣ። ኬንሽንና ሳኖሱቅ በቶኪዮ ባህር ዳርቻ ላይ ሲደርሱ ጠቅላይ ሚኒስተር ሂዶና የጃፓን ባለስልጣናት ተቀብለው ለሳሙራይ ሰላምታ ሰጡ። ሂዶ የኬንሽንን ጀግንነት ሁሉም በተሰበሰቡበት ካወጀ በኋላ ስሙ ለታሪክ እንደሚወሳ ቃሉን ሰጠ። በፊልሙ መጨረሻ ኬንሽንና ጓደኞቹ በካሚያ ማሰልጠኛ ተመልሰው በመጨረሻ ለካዋሪ ያለውን ጥልቅ የፍቅር ስሜት በሚገባ ገልጾላት ይህንን አዲስ ህይወት ሲጀምሩ ከጎኑ እንድትሆን ጠየቃት። ታሪኩ የሚጀምረው በ1879 ዓ.ም ጃፓን ውስጥ በሚገኝ አንድ ባቡር ጣቢያ ነው። ሳይቶ የተባለው የፖሊስ አዛዥ ኢኒሺ የተባለ የቻይና ማፊያ አለቃን ለመያዝ ፖሊሶችን አሰማርቶ ፍለጋ ላይ ይገኛል። ኢኒሺ ባለፉት ጥቂት ዓመታት ውስጥ ለጃፓን መንግስት በተለያዩ ህገወጥ የጦር መሳሪያ ንግድ ሲያካሄድ ቆይቷል። በተጨማሪም ቀደም ሲል ለሺሺዮ ያንን አደገኛ የጦር መርከብ የሸጠው ይህ ማፊያ ነበር። በዚህ ምክንያት የጃፓን ባለስልጣናት ኢኒሺን በቁጥጥር ስር በመዋል ለተጨማሪ ምርመራ እንዲያቀርቡ አዘዋቸዋል። እንደ ድል ሆኖ የሳይቶ ወታደሮች በአንድ ባቡር ውስጥ ከበውት ስለነበር ለጃፓን ፖሊስ እጅ ከመስጠት ሌላ አማራጭ አልነበረው። ኢኒሺ በቁጥጥር ስር ቢውልም የጃፓን ባለስልጣናት ለቻይና ባለስልጣናት አሳልፈው ሰጡት። እነሱም በሁለቱ ሀገሮች መካከል ሰላም ለመጠበቅ ሲሉ ወዲያውኑ በነፃ ለቀቁት። ኢኒሺ በቻይና ውስጥ በጣም ተጽዕኖ ፈጣሪ ከሆኑ የማፊያ አለቆች አንዱ እንደሆነና ከመንግስት ውስጥ አንዳንድ የፖለቲካ ድጋፍ እንዳለ ይወራል። በሌላ በኩል ኬንሽንና ካዋሩ ሺሺዮን በተሳካ ሁኔታ ከደመሰሱት ቀን ጀምሮ ህይወታቸውን ፍጹም ሰላማዊና በደስታ ተሞልቷል። በዚህ ቀን ምሽትም ከጓደኞቻቸው ጋር በተደጋጋሚ ወደሚሄዱበት ሆቴል ራት በልተው እንደወጡ ያልተጠበቀ ዱብዳ አጋጠማቸው። ኢኒሺና ቅጥረኞቹ ባልታሰበ ሰዓት ሆቴሉን በከባድ መሳሪያ ወደሙት። ነዋሪው ከባድ ድንጋጤ ላይ ነበር። ፖሊሶች ኬንሽንን ይዘው ተጨማሪ ቦምቦች ተጠምደዋል ብለው ወደ ጠረጠሩበት አካባቢ ሄዱ። ቦታው ላይ አንድ ወረቀት አገኙ። መራር ቅጣት የሚል ጽሑፍ ተጽፎበታል። ኬንሽን መልእክቱን ካየ በኋላ ለፖሊስ አዛዡ ሳሙራዮች የጅምላ ጭፍጨፋ ከማድረጋቸው በፊት የሚያስቀምጡት መልእክት መሆኑን ነገረው። የዛን ቀን ምሽት ከካዋሩ ጋር ወደሚኖርበት ማሰልጠኛ ሲመለስ ሆቴሉ ላይ ጥቃት የፈጸመው ማን ሊሆን እንደሚችል በጥንቃቄ አሰበ። በሌላ በኩል ሚጉሚና ሳኖሱቅ በዚህ ምሽት በደረሰው ፍንዳታ የተጎዱትን ሰዎች ሕክምና ሰጥተው ከጨረሱ በኋላ ኬንሽን ፊት ላይ ስላለው ስለማይጠፋው ጠባሳ ጠየቀ። ምንም እንኳን ሙሉ በሙሉ እርግጠኛ ባትሆንም ሜጉሚ ከአንድ ዶክተር እንደሰማችው አንድ ሳሙራይ በፍትህ መንገድ ላይ ካለው የቁጣ ስሜት የተነሳ ያገኛቸው ቁሶች ቁጣው እስኪጠፋ ድረስ በፍጹም አይጠፉም በሚል መለሰችለት። በሚቀጥለው ቀን ምሽትም ኬንሽንና ሳኖሱቅ ወክ እያደረጉ ባለበት ሰዓት አንድ ክፉኛ ድብደባ የደረሰበት የፖሊስ አባል በድንገት ከፊታቸው ወደቀ። ፖሊሱ ማሰልጠኛቸው ባልታወቁ ሰዎች እንደተጠቃና ብዙ ተማሪዎቻቸው በጥቃቱ ምክንያት እንደሞቱ እያቃሰተ ገለጸላቸው። ይህን እንደሰሙ በድንጋጤ የቻሉትን ለማትረፍ በፍጥነት ወደዚያው ሄዱ። በመንገዳቸው ላይ በርካታ ፖሊሶች አገኟቸው። በፖሊስ አዛዡ ቤት ሌላ ጥቃት እንደተከሰተ አሳወቋቸው። ይህንን ሲሰሙ ኬንሽንና ሳኖሱቅ ለመከፋፈል ወሰኑ። ኬንሽን ወደ ፖሊስ አዛዡ ቤት ሲሄድ፣ ሳኖሱቅ ደግሞ ወደ ፖሊስ ማሰልጠኛው ሄደ። ኬንሽን ወደ ፖሊስ አዛዡ ቤት ሲደርስ የኢኒሺ ቅጥረኞች አንዱ የሆነው ሂዮኮ መሆኑን ተረዳ። ሂዮኮ የፖሊስ አዛዡን የቤተሰብ አባል ሊገል ጥቂት ሰከንዶች ሲቀሩት ኬንሽን ደረሰለት።
በመጨረሻ ኬንሽን ሂዮኮን በማሸነፍ ከባድ ጉዳት ቢያደርስበትም እጅ መስጠት ባህሪው ያልሆነው ጨካኙ ሂዮኮ ራሱን ጨምሮ ሙሉ ግቢውን በቦምብ አጋየው። ኬንሽን የእነዚህን ሰዎች ፍላጎት እሱን ማጥቃት መሆኑ ገብቶታል። ሌሎች ሰዎች በእሱ ላይ በሚደረግ የበቀል ሙከራ ሲሰቃዩ ማየቱ ግን አንገብግቦታል። የጥፋተኝነት ስሜትም ተሰምቶታል። በሌላ በኩል የኢኒሺ ሰዎች ሁሉንም ተማሪዎች በመጨረሳቸው ሳኖሱኬ አንዳቸውንም ማዳን አልቻለም። በማግስቱ ኬንሽን ባልጠበቀው አጋጣሚ ከኢኒሺ ጋር ፊት ለፊት ተፋጠጡ። ኢኒሺ ከ14 ዓመት በፊት ገና ልጅ እያለ እህቱን ኬንሽን ገሎበታል። ኬንሽን ደነገጠ። ነፍሰ ገዳይ በነበረበት ጊዜ የገደላት ሴት ትዝ አለችው። ኢኒሺ ይህንን ክስተት ከተመለከተ በኋላ ሸሽቶ ወደ ሻንጋይ በመሄድ እድሜ ልኩን ኬንሽንን ለመበቀል የሚያስችል በቂ ኃይል ያለውን የማፊያ ድርጅት ከዜሮ መገንባት ጀመረ። ከመሄዱ በፊት ኬንሽንን ከመግደሉ በፊት ዙሪያ ያሉትን በጠቅላላ እንደሚያጠፋ ከዛተበት በኋላ የቆመበት ጥሎት ሄደ። የኢኒሺን ግብ ካወቀ በኋላ ኬንሽን የበለጠ ሰላም አጣ። የሚወዳቸውን ሰዎች አንድ ባንድ ሲሰወሩ ታየው። በሌላ በኩል የጃፓን መንግስት ባለስልጣናት የብዙ ህይወትን ካጠፋው ጥቃት በኋላ የጃፓን ፖሊስ የደህንነት ጥበቃውን በከፍተኛ መልኩ እንዲያጠናክር አደረጉ። ይህ በእንዲህ እንዳለ የሄሽን የተባለ የቻይና ፖለቲከኛ አብረው እንዲሰሩ ለመጠየቅ ወደ ኢኒሺ ዋና መስሪያ ቤት መጣ። በስምምነቱ መሰረት ኢኒሺ የበቀል ግቡን ካሳካ በኋላ ድርጅቱን ለሄሽን እንደሚያስረክብ ቃል ገብቶ ነበር። ሄሽን ከሄደ በኋላ ኢኒሺ ወደ ትውስታው ተመለሰ። ከብዙ ዓመታት በፊት ታላቅ እህቱ ኬንሽንን በጣም አደገኛ ሰው ስለሆነ እንድትተወው ሊያሳምናት የቻለው ሞክሯል። በጊዜው ግን ገና ልጅ ስለነበረ አልሰማችሁም። ወደ ኬንሽን ስንመለስ ኢኒሺ በሱ ላይ ለማድረስ ያሰበውን በቀል ለካዋሩና ለሌሎቹ ለመንገር ወሰነ። ኢኒሺ ከ14 ዓመት በፊት በገዛ ሰይፉ የሞተችውን የኬንሽን የቀድሞ ሚስት ቶሞ ታናሽ ወንድሟ ነበር። ከመሞቷ በፊት ጉንጩ ላይ የቧጨረችው እሷ መሆኗን ካስረዳቸው በኋላ እንዴት እንደተዋወቃት ተረክላቸው። አንድ ሆቴል ውስጥ ዱርዬዎች ጥቃት ሊያደርሱባት ሲል ደርሶ ካዳናት ቀን ጀምሮ ቅርርባቸው ጨመረ። የምትመለስበት ቤት የሌላት ቶሞ ከአመፀኛው ቡድን አባል ከሆነው ኬንሽን ጋር ለመኖር ወሰነች። ጊዜ እያለፈም ሲሄድ ኬንሽን ከቶሞ ፍቅር ያዘው። ሁልጊዜ ደስተኛ እንድትሆን ይመኝ ነበር። እሷ ግን በእርሱ የተገደለውን እጮኛዋን ለመበቀል አስባ እንጂ የቀረበችው የተገናኙት በአጋጣሚ አልነበረም፣ ወጥመድ ነበር። ሆኖም ጊዜያት እያለፉ ሲመጡ ከኬንሽን ጎን በመሆኗ የተለየ ምቾት ይሰጣት ጀመር። ወደደችው። የበቀል ሀሳቡንም ወዲያው ረስታ እልም ያለ ፍቅር ውስጥ ገቡ። ነገር ግን በአንድ ባልታሰበ ቀን በደረሰባቸው ጥቃት በስህተት በሰይፉ ወጋት። ቶሞ ኬንሽንን ለመጨረሻ ጊዜ ከመልቀቋ በፊት የሰላም ዘመን በተሳካ ሁኔታ ከተገኘ በኋላ ማንንም ላለመግደል የገባውን ቃል ሁልጊዜ እንዲያስታውስ ፊቱን ቧጨረችው። በዚህ ጊዜ ኢኒሺ የቶሞን ሞት በአይኑ እያየ ነበር። ኬንሽን ሆን ብሎ እንደገደላት ነበር ያሰበው። በጣም የሚወዳትን የታላቅ እህቱን ሞት ለመበቀል ኢኒሺ ሁሉንም ነገር እንዲያደርግ ያስገደደውም ይህ ነበር። ይህ ታሪክ ከሰሙ በኋላ ሳኖሱኬና ሌሎች ዝም ከማለት በቀር ምንም ማድረግ አልቻሉም። ኢኒሺን ለማቆም ምን ማድረግ እንዳለባቸው ግራ ገብቷቸዋል። በሌላ በኩል ለኬንሽን ትልቅ ፍቅር ያላት ካዋሩ ሌላ ሴት ልብ ውስጥ እንዳለች ስትገነዘብ ስሜቷ ተዘበራረቀ። የካዋሩ ልብ እንደተሰበረ የገባት ሚጉሚ አሁንም ኬንሽንን መውደድ እንደምትችል ለማሳመን ሞከረች። ካዋሩ ትንሽ ካሰበች በኋላ ኬንሽንን ፈልጋ በማግኘት ከሷ ጋር እንዲቆይና ይህንን ችግር አብረው ልትወጣ ዝግጁ መሆኗን አሳወቀችው። ሆኖም ኬንሽን እነሱ ላይ ምንም አይነት ጉዳት እንዳይደርስባቸው ሲል ሊርቃቸው መወሰኑን ተገነዘበች። ይህ በእንዲህ እንዳለ ቾ የተባለ የቀድሞ የሺሺዮ ተባባሪ የነበረ ሳሙራይ ወደ ኢኒሺ ቢሮ መጥቶ የሴፍ ስብስቡን ለመስረቅ ሲሞክር ተደረሰበት። ወደ ካሚያ ማሰልጠኛ ስንመለስ ሚሳኦና አኦሺ የቶሞ ማስታወሻ ደብተር ለመስጠት ካዋሩን አገኙ። እነሱ ተኬዳ ለተባለ ህገወጥ የኦፒ ማዘዋወር ይሰሩ የነበሩ የጥበቃ ሰራተኞች ሲሆኑ ኬንሽን ተኬዳን ካሸነፈ በኋላ ለጃፓን ፖሊስ ለመስራት ሲቪሎችን ለመጠበቅ ወሰኑ። ደብተሩን ቶሞ በህይወት እያለች በቅርብ ከሚያውቃት ሰው እንዳገኘችውና ያ ሰው ደብተሩን ለኬንሽን እንዲሰጡት እንዳስቀመጠችለት ገለጸችለት። ምሽት ላይ ኢኒሺና ወታደሮቹ የሰው ፍርድ የሚል ጽሑፍ የያዘ ወረቀት በመበተን መላው የኪዮቶን ነዋሪ ማስፈራራት ጀመሩ። መልእክቱን ካሰራጩ በኋላ በከተማው ውስጥ በርካታ ቦታዎች ላይ ጥቃት ሰንዝረዋል። ከነሱ መሃል አንዱ የሆነው ኩጁራናሚ አደገኛ መሳሪያ በመጠቀም በርካታ ህንፃዎችን አፈነዳ። ይህንን ድርጊቱን ሲመለከት ኬንሽን ኩጁራናሚን ለማስቆም ተንደረደረ። ምንም እንኳን መሳሪያው አደገኛ ቢሆንም ኬንሽን በቅጽበት ከጥቅም ውጭ አደረገው። በሌላ በኩል አኦሺና ሚሳኦ ከኢኒሺ ሰዎች አንዱ ከሆነው ሚንጓይ ጋር እየተዋጉ ነው። ይሁን እንጂ የሚንጓይ ኢላማ ኬንሽን ስለነበር ቦታውን አፈንድቶ ለመሸሽ ወሰነ። በሚያሳዝን ሁኔታ ግን በፍንዳታው ምክንያት አኦሺ ነዋሪዎቹን ለመጠበቅ ሲሞክር ከባድ ጉዳት ደረሰበት። በተመሳሳይ ሰዓት ኢኒሺ የቾን አስክሬን ተሸክሞ ወደ ማሰልጠኛው መጣ። ሳኖሱኬ እንዳየው ዓላማውን ስለሚያውቅ ካዋሩና ሌሎቹን ለመጠበቅ ሲል እሱን ለመጋፈጥ ተወረወረ። ይሁን እንጂ የኢኒሺ ፍጥነትና ጉልበት ከአቅሙ በላይ ስለነበር በቀላሉ ተሸነፈ። ብዙም ሳይቆይ ኬንሽን ጓደኞቹ ደህና መሆናቸውን ለማረጋገጥ ወደ ማሰልጠኛው ሲከንፍ ደረሰ። በሚያሳዝን ሁኔታ ግን ኢኒሺ ያደረሰውን ውድመት ባይኑ ተመለከተ። ሳኖሱኬ ክፉኛ ተደብድቦና አቅመቢስ ሆኖ መሬት ላይ ተዘርሮ አገኘ። በመጨረሻ ትንፋሹም ኢኒሺ ካዋሩን እንዳፈናት አረዳው። ወዲያውኑ ተሸክሞት የመጣውን አስክሬን ከፍቶ ሲመለከት አፉ ውስጥ መልእክት አገኘ። ወረቀቱ ላይ የካዋሩን መገኛ ፍንጭ ተመለከተ። በማግስቱ ሳይቶና ሌሎች የፖሊስ መኮንኖች በኢኒሺ ወታደሮች ባለፈው ምሽት ከተፈጸመው ጥቃት ጉዳት የደረሰባቸውን ነዋሪዎች ቀድመው ማሸሽ ጀመሩ። ብዙ ህንፃዎች ወድመው በእሳት ተቃጥለዋል። በሌላ በኩል ራሷን ከሳተችበት የነቃችው ካዋሩ ራሷን እንግዳ በሆነ ቤት ውስጥ በማግኘቷ በድንጋጤ ሮጣ ለመሸሽ ሞከረች። ይሁን እንጂ በትንሽ ሰው በማይኖርበት ደሴት ላይ ስለሆነች የትም መሄድ አልቻለችም።
ብዙም ሳይቆይ ኢኒሺ ደረሰባት። የእህቱን ቶሞ ስም ስትጠራ ግን ደሙ በመፍላቱ ሊገላት ትንሽ ነበር የቀረው። በሌላ ትዕይንት ኬንሽን ከዋሩ ታፍና ወደ ተያዘችበት ቦታ ለመሄድ ወሰነ። በማግስቱ ኢኒሺ ወደ ማረፊያው ሲመለስ ቀደም ሲል ለሄይሽን ድርጅቱን አሳልፎ ለመስጠት የገባውን ቃል በማክበር ተገናኙ። የመበቀያው ጊዜ እንደቀረበም ስላወቀ ኢኒሺ ከዚያን ቀን ጀምሮ ድርጅቱን ለሄይሽን ሰጠው። ይሁን እንጂ ሄይሽን ድርጅቱን በቀላሉ አሳልፎ የሰጠው ሆን ብሎ እንደሆነ አሰበ። ይህንን ሲሰማ ኢኒሺ በጣም በመናደድ እየገፈታተረ አስወጣቸው። ሄይሽን አልተኛለትም። ኬንሽንን በመግደል በቀሉን እንዳይወጣ ለማስተጓጎል በድብቅ አቀደ። በዚያን ቀን ምሽት ኬንሽን በዚህ ግጭት ውስጥ ተጨማሪ ሰዎች ሰለባ እንዲሆኑ ስላልፈለገ ጓደኞቹን ወይም የፖሊስ ኃይሉን ሳይጋብዝ ብቻውን ወደ ኢኒሺ ዋና መስሪያ ቤት አመራ። በመቶዎች የሚቆጠሩ የኢኒሺ ቅጥረኞች ቤቱን ሞልተውታል። ብቻውን ለመዋጋት ተንደረደረ። እንደ ድል ሆኖ ፍልሚያው መሃል ላይ ሚሳኦና ጓደኞቿ ኬንሽንን ለመርዳት ደረሱ። ሚሳኦ የመጣችው በቀድሞ ጥቃት አዎሽን የጎዳው ሰው ለመበቀል በማሰብ ነው። ከዚህም በተጨማሪ ሳይቶም የፖሊስ ኃይሉን አስተባብሮ ተገኝቷል። ሙሉ በሙሉ ያላገገመው ሳኖሱክም ቦታው ላይ ደርሶ ያቅሙን እየተዋጋ ይገኛል። ኬንሽን ወደ ኢኒሺ ምሽግ ሲደርስ ሄይሽንና ወታደሮቹ ከበው በአደገኛ መሳሪያቸው ሊያጠፉት ሞከሩ። ፍጥነቱን ግን አልቻሉትም። በተጨማሪም ኬንሽን ቀደም ሲል እግሩን ሰብሮ ያሸነፈውን ሳጅሮ የተባለው ሳሙራይ ቀጥሮለት ነበር። ነገር ግን ባልተጠበቀ ሁኔታ ሳጅሮ በኬንሽን ጎን በመቆም የሄይሽንን ሰዎች መዋጋት ጀመረ። ሳጅሮ ይህንን ሁሉ ያደረገው ኬንሽን በዚህ ሰዓት ለኬንሽን ከቆመ የበፊት ኃጢአቶቹን ይሰረይልኛል ብሎ በማሰብ ነበር። ትንሽ ከተፋለሙ በኋላ ሶጂሮ የቀሩትን ጠላቶቹን በሙሉ ብቻውን ሊዋጋና ኬንሽንን ወደ ካዋሩ እንዲሄድ መከረ። እሱ ምንም ሳያመነታ በሰከንዶች ኢኒሺ ፊት ደረሰ። ምንም ጊዜ ሳያጠፋ ወደ ፍልሚያው ገቡ። በመጀመሪያ ኬንሽን ፍልሚያውን ተቆጣጥሮ የኢኒሺን ሰይፍ ቢሰብርም ኢኒሺ የበቀል ስሜቱ ገንፍሎ በተከታታይ በመጥፎ ምቶች መዘረር ቻለ። ከዛም ኃጢአቶቹ እንዲሰረዩ በገዛ ሰይፉ ራሱን እንዲገድል ጠየቀው። ኬንሽን ግን ፍቃደኛ አልሆነም። ስህተቶቹን ለማስተካከል የተሻለው መንገድ በዙሪያ ያሉትን ሰዎች በተለይም የሚወዳቸውን መጠበቅ መሆኑን ያምናል። ውጊያው ቀጥሎ ኬንሽን በአስደናቂ ሁኔታ የበላይነቱን ተቀዳጀ። በዚህ ሰዓት በቁጣና በበቀል የተሞላው ኢኒሺ ቢላውን ይዞ በመንደርደር ኬንሽንን ወጋው። የሚገርመው ነገር ግን ኬንሽን የኢኒሺን ጥቃት ለመመከትም ሆነ ለመከላከል አልሞከረም። ይልቁንም የኢኒሺን አይኖች ፊት ለፊት እያየ እህቱን ስለነጠቀው ይቅርታ ጠየቀው። በዚህ ቅጽበት ነበር ሄይሽን አጋጣሚውን ተጠቅሞ ሁለቱንም ሊገላግላቸው የሞከረው። ሆኖም ከዋሩ ሮጣ አስጣለችው። ሄይሽን በንዴት ከዋሩ ላይ ሲያነጣጥር ከየት መጣ ሳይባል ኢኒሺ ዘሎ መሃል በመግባት ጥይቱን ተቀበለላት። የኢኒሺ ድርጊት ልቡን ስለነካው ወደሱ ቀርቦ አመሰገነ። ኢኒሺ ከዋሩን የጠበቃት በሷ ውስጥ ታላቅ እህቱን ስላየባት እንደሆነና እንድትጎዳ ስላልፈለገ እንደሆነ በመንገር ኢኒሺ ከታላቅ እህቱ ቶሞ ጋር የሚያመሳስላቸው ባህሪዎች እያስታወሰ ስቅስቅ ብሎ አለቀሰ። ከጥቂት ቀናት በኋላ ኢኒሺ በጃፓን ፖሊሶች ተይዘው ለፈጸማቸው ወንጀሎች ቅጣት ተበይኖበት እስር ቤት ገባ። በእስር ቤትም ሆኖ ከዋሩ የላከችለትን የእህቱን ደብዳቤዎችና ማስታወሻዎች ማንበብ ጀመረ። እህቱ ቶሞ የበቀል ሀሳቧን እንደተወችና ኬንሽን አዲስ ደስታ ስለሰጣት እሱን መውደድ እንደመረጠች ጽፋለች። ምንም እንኳን ኬንሽን እስከዚያ ድረስ በመቶዎች የሚቆጠሩ ሰዎች ቢገልም ከገደላቸው ሰዎች ቁጥር የበለጠ ህይወትን መጠበቅ እንደሚችል ታምንበት እንደነበር አስፍራለች። እሱ ለሀገሪቱ አዲስ ዘመን ሊያመጣ የሚችል አስፈላጊ ሰው ስለነበር እሷ ራሷን ኬንሽንን ለመጠበቅ መስዋዕት አድርጋለች። ኬንሽን ያደረገው ነገር ሁሉ ለሀገሪቱ ሰላም ለማምጣት መሆኑን ካወቀ በኋላ ኢኒሺ የጸጸት ስሜቱን መቋቋም አልቻለም። እስካሁን የሚያጠፋቸው ነፍሶችና የወደማቸው ንብረቶች በአይምሮ እየተመላለሱ ኩርምት ብሎ ማልቀስ ጀመረ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሀሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።